እየከበደው ሲመጣ ጎጆአቸውም የዘመመ ሲመስለው ሳይወድ በግዱ ከቤት የጎደለውን ለመሙላት ከአገር ይወጣል። ሚስቱን ክፉኛ ይወዳት ነበር። እንዲያ የሚወዳትን ሚስቱን ሲለያት ሁለቱም እንባ ተራጩ። ያለውን ነገር ሁሉ ሰጣት። ገላዋን የምታደርቅበት ፎጣዋን ግን ከራሱ ጋር አስቀረ። በሚቀጥለው ቀን ሰላም ደርሻለሁ ሊላት ሲደውል ፎጣዬን ሰርቀኸኛል አለችው። አልካድም አላትም። የኔ ቆንጆ እቤታችን ውስጥ ካንቺ ቀጥሎ ውድ ነገር አጣሁኝ። ገላሽን የነካው ፎጣሽን ቢሆን እንጂ አበባዬ ጠዋት ወደ ሥራ ለመሄድ ገላዬን ስታጠብ ያንቺን ክቡር ገላ በነካው ፎጣሽ ገላዬን አደራርቃለሁ። ስለዚህም ስነሳ አስብሻለሁ። ማታም ከሥራ ስመለስ ታጥቤ ልተኛ ስል እንዲሁ በፎጣሽ አደራርቃለሁ። ስለዚህም ዳግም አስብሻለሁ። የኔ ቆንጆ ለኔ ባለመኖር ድካም አለው። የማርፈው አንቺን በማሰብ ነው። حلالي أنت لا خشعل لنمومتي لقد أذن الزمان لنا بوصل غير منبت سقيت የፍቅር ዓለም የትዳር ዓለም በጣም ደስ ይላል። ብዙዎች ግን ይህንን ደስ የሚል ዓለም መኖር አልቻሉበትም። አንዳንዱ በናፍቆት ብዛት ሩቅ ያለች ሚስቱን እያሰበ እንዲህ ሲመሳሰጥ፣ ሌላኛው ግን ባለቤቱን ከጎኑ አስተኝቶ ያዛጋል። ከዚህም ሲከፋ ወደ ሌላኛዋ ሴት ጋር በሐራም ይሄዳል። ሴቲቱም እንዲሁ ባሏን አስቀምጣ ለብልግና ትወጣለች። ይሄ ዛሬ የ5-15 ደቂቃ የማይሞላ ስሜት እርካታ ተብሎ ከረበል ዓለሚን ጋር ተጣልቶ ድንገት አላህን መገናኘት አለ። ደሞ ሌላኛው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? እነዚህ በባሎቻቸው ላይ የሚወሰልቱ ሴቶች ሚገርም ቅጣት ነው ያዘጋጀባቸው አላህ። ከሴት ያ ጀማዓ ልብ በሉ፣ በጣም የተከበረውና ውቡ ሲነካ በጣም ደስ የሚለው ብዙ ያገባችሁ ወንዶችና ሴቶችን ታቆታላችሁ ጡቷን ነው። አላህ Subhanahu Wa Ta'ala እቺ በባሏ ላይ የምትወሰልትን ሴት በጡቷን እንደ በመንጠቋ አንጠልጥሎ ጀሃነም ውስጥ ያቃጥላታል ብለው ረሱል ሰለላሁ ዐለይሂ ወሰለም። ከሷም የሀፍረተ ገላ የሚወጣ ጭስ ወይም ደግሞ ስትቃጠል የሚወጣ ጭስን የጀሃነም ሰዎችን አዛብ ያደርግባቸውና ጀሃነም ሰዎችን ይጫጫሉ ይላል። ሀከዛ ወንዶችም እንደዚሁ ማለት ነው። የጋብቻ የተከበረ ጋብቻ አላህ ካከበረው በኋላ ብልግና እየሰራ ያለ ወንድ ሲቃጠል ግማቱ የሱ ሀፍረተ ገላ ሲቃጠል ግማቱ የጀሃነም ሰዎችን አዛ ያደርጋል ይላሉ የአላህ መልእክተኛ። ስለዚህ እንዲህ አይነት ጸያፍ የሆነ ዝም ብላችሁ ስታስቡትም እኮ ህግ አስከባሪ በትክክል ህግ አስከባሪ ሸሪዓ ህግ አስከባሪ ቢኖር እኮ እነዚህ አግብተው የሚወሰሉት ወንዶች በአደባባይ ሰው እየተመለከታቸው በድንጋይ በትናንሽ ድንጋዮች ተሰቃይተው ተቀጥቅጠው እንዲገደሉ ነው። አላህ በባሪያዎቹ ላይ ጨካኝ እንዳልሆነ ሁሉም ሰው መረዳት አለበት። አላህ በባሪያዎቹ ላይ ከማንም የበለጠ አዛኝ መሆኑን መረዳት ማወቅ ይኖርብናል ሁላችንም። ከዚህ ህዝነቱ ከዚህ ከሁሉ ነገር የሰፋ ረህመቱ ጋር አላህ እነዚህ ሰዎች ላይ በጠንከር ያለ እርምጃ እንዲወሰድባቸው አዟል። በቃ በጋብቻ ላይ የሚወሰልት ሰው በእስልምና ቦታ የለውም፣ ተዋርዶ ነው የሚሞተው። ዱንያም ላይ አኺራም ላይ አላህ ያዋርደዋል። አሁን ሐታ እንደው በመቀጥቀጥና በመዋረድ ዱንያ ላይ ያለ አኺራ ላይ ያለውን አዛብ እንዳይቀንስ እንኳን ዱንያ ላይ ይሄንን የሚረዳለት ሰው የለም። በቃ ከነዚህ ነው ይሞታል ሰውየው። ربما ተውበት ደጃፉን ላይ ሊዘጋ ይችላል። ሌላኛው ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ነው ሲናገሩ በጣም የሚገርመኝ ሐዲስ አለ። በሽሩ الزاني بالفقر عاجلا ام آجلا ይላል ረሱል ሰለላሁ ዐለይሂ ወሰለም። የዝሙተኛይቱንና ዝሙተኛውን የምስራች በሏቸው በድህነት ዛሬ ወይም ነገ ይቅራግራቅ እንጂ የድህነት ወላፈን ሳይገርፋቸው አይቀርም። እነዚህ በዚና የሚጨመላለቁ አላህ በተለይ በጋብቻ ካከበራቸው በኋላ ጋብቻን የመሰለ ክብር የአንቢያዎች የሷሊሆቹን ትልልቅ ጎዳና ካሳያቸውና በዛም መጠቃቀም መርካትን ካገኙ በኋላ እንደገና ወደ ተዋረደ ዝቅተኛ ነገር የመረጡ ሰዎችን አላህ ያዋረዳቸዋል። በድህነት ማለት ነው። አላህ ይጠብቀን። إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما. الله سبحانه وتعالى سورة الفرقان معرف عن مست قطر السبالي وانجل سرتو جيتانا مسعو نفسو تشاتشون أباكنو
ሲያበቁ ወደ ጌታቸው ወደ አላህ Subhanahu Wa Ta'ala ዘንድ ዩተርን ያደረጉ ወይም የተመለሱ ባሮችን ሲገልጽ አላህ እንዲህ ይላል ኢላ መን ታበ ተውበት አድርጎ ንስሐ ገብቶ ዩተርን አድርጎ ወደኔ የተመለሰ ሰው ይላል። አንዳንድ ጊዜ ሰዎች ወደ ነበሩበት ስፍራ ለመመለስ ሲፈልጉ መኪና እየነዱ ከሆነ ዩተርንን ይጠቀማሉ። እናም አላህ ምን ይላል ኢላ መን ታበ በቀጥታ ዩተርን አድርጎ ወደኔ የተመለሰ ወደኔ የዞረ ሰው የመጣ ሰው ወአመነ ከዛም በኋላ በጌታ በአላህ ላይ የጸና እምነት ያለው ወአሚለ አመለን ሷሊሃ ትላንት በወንጀል ውስጥ ተዘፍቆ ነበር፣ ትላንት በኃጢአት ውስጥ ተጨማልቆ ነበር። ነገር ግን ዛሬ ተውበት አድርጎ ወደ ጌታ ወደ አላህ ዘንድ ከተመለሰ የእውነትም ጌታ በአላህ Subhanahu Wa Ta'ala በልቡ ካመነው ከዛም ወአሚለ አመለን ሷሊሃ ትላንት ብዙ ስህተት ሰርቷልና ያንን ለማስተካከል መልካምን የሰራ ፈኡላይክ ለእንደዛ ያለት ላሉ ባሮች ይበድልላሁ ሰይአቲሂም ሐሰና አላሁ ዐዘ ወጀል የሰሩትን ኃጢአት በአጠቃላይ ወደ መልካም ምንዳ ይቀይርላቸዋል ይላል። ሱብሃነከ ያ ረበና ያ ረበና በጣም የሚገርም ነው። ምናልባት ይሄንን በዱንያ ኮንቴክስት ለመረዳት አስፈላጊ ሆኖ ከተገኘ ምናልባት አንተ የሰው 100,000 ድርሃም ወይም 100,000 ዶላር ወይም 100,000 ብር ሊኖርብህ ይችላል። እናም ምንም ያህል ቀን ይፍጅ አንተ ለፍተህ ጥረህ ለበደረህ ሰው ልትመልስለት ስትሄድ በሚገርም ሁኔታ 100,000 ዶላሩን ወይም 100,000 ብሩን ወይም 100,000 ድርሃሙን ምሬሃለሁኝ ቢልህ ልቦናህ በደስታ ፍንጥዚያ ውስጥ ነው የሚገባው። እጅግ በጣም ደስተኛ ትሆናለህ። ነገር ግን ይህ ሰው የሚደንቅ ሰው ነው። 100,000 ዶላሩን ወይ 100,000 ድርሃም ወይ 100,000 ብሩን ምሬሃለሁ ብቻ አላለህም። በርግጥ ይሄንን ገንዘብ ፈልገህ ለማምጣት ያደረከውን ጥረት በጣም አድንቄያለሁኝ። እናም ተጨማሪ 100,000 ዶላር ወይም ድርሃም ወይም ብር ሰጥቼሃለሁኝ ቢልህ ሱብሃነከ ያ ረብ ምን አይነት ረህመት በውስጡ ያለው ሰው ቢሆን ነው። ወሊላሂል መሰሉል አዕላ ጌታችን ከእንደዚህ አይነት ምሳሌ የላቀና የከበረ ነው። ولكن سبحانه وتعالى يقول يبدل الله سيئاتهم حسنات الله يسሩትን ወንጀላቸውን በአጠቃላይ ወደ ሐሰናት ይቀይራል። ለምን ካልከ ደግሞ وكان الله غفورا رحيما الله ማህሪ የሆነ ጌታ ነው። በርግጥ وكان الله غفورا رحيما የሚለው غفور ማለት ወንጀል ስትሰራ ከቨር የሚያደርግልህ የሚደብቅልህ ማለት ነው። Allah cover ያደርጋል። Allah cover your mistakes ስተቶችን በሙሉ ይሸፍንልሃል። ሱብሃንአላህ ከተናጋሩ ጀምሮ እስከ አዳማጩ የሰራነውን ወንጀል አላህ ባይሸፍነው ክድን ባደርገው ኖሮ እኔም አንደበቴን አውጥቼ ስለዚህ አያ ባልተናገርኩ አንተም ጆሮ ሰተባል ባላደመጥክ ነበር። ወላኪን ሱብሃነሁ ሁወ غفور رحيم الله ግን ማህሪ ነው። وكان الله غفور رحيما الله ትላንትናም ስንሰራው የነበረው ወንጀል ዛሬም በምንፈጽመው ወደፊትም በምንሰራው ወንጀል ማህሪ የሆነ ጌታ ነው። ማህሪነት የግል የባህሪው